ይገርማል እንግዲህ የራሷን ውሸት የራሷን ሚስጥር የራሷን ድብቅ ነገር ደብቃ የሰውን ጥፋት ስትቆጥር ትውላለች። ከዛ ደግሞ ብሩክን ባለፈ ህይወቱ ባለፈ ታሪኩ ለምን እንደዚህ ያደረክ ለምን እንደዚህ ያደረክ እያለች ነፍሱ እስኪወጣ ታስጨንቀዋለች፣ ትጨቃጨቀዋለች። ይሄ ልጅ አላገባት ለምንድን ነው ታዲያ እንዲሚደርቀው እንዲመከራውን የሚየው እንዲመከራውን የሚበላው? ስለዚህ ከሀይሚ የማይርቅ ከሀይሚ ርቆ በቃ እንደፈለገ ለምን አይሆንም እንዴ? ያለሷ ሌላ ሴት የለም እንዴ? ያለሷ ማውራት የሚችላቸው ሴቶች የሉም እንዴ? ያለሷ ኑሮውን አብረው የሚያኗሩሩ ሴቶች የሉም እንዴ? ያለሷ እዚህ ምድር ላይ ሴት የለም እንዴ? በቃ ይሂድ ይተዋት። ሀይሚ ምን ትሰራለታለች? ዝም ብላ ተጫቃጫቂ ናት። ገና ሳያገባት እንዲህ የሆነችማ ካገባት በኋላማ ወይ አይጣል ነው። ከቴዲ ጋር ምንድን ነው ያላቸው ድብቅ ግንኙነት? አይገርምም? በድብቅ እየተገናኙ በድብቅ ፍቅራቸውን እያጣጣሙ ፍቅራቸውን እየቀጩ ብሩክን ግን ባለፈ ህይወቱ ባለፈ ታሪኩ ለምን እንደዚህ ያደረክ ለምን እንደዛ አደረክ እያለች ትጨቃጨቀዋለች። ስለዚህ ጥፋተኛ ማነች? ሀይሚ ነች። ፎቶዋን መዘግዘቅ፣ መስደብ፣ መርገጥ ይገርማል። ውይ እናንተ ግን እኔ እኮ የእውነት ወንዶች ቢሆኑ ምንም አይገርመኝም ነበር። ሴት ሆናችሁ ግን እንዲህ ሀይሚ ላይ ዘመቻ ወጣችሁባት፣ በዚህ ልክ ስትጨነግፏት ስትዘቀዝቋት ምናምን መከራዋን ስታሳዩ ያሳይ በጣም ገርሞኝ ነው። ቴዲና ሀይሚ ግንኙነታቸው ትውውቃቸው ምንድን ነው? ዛሬ እንግዲህ ቴዲ ሚስጥር ተናግሯል፣ አወጡታል። እንዲሁም ፍፄም ብዙ ነገሮችን እየተናገረ ይገኛል። እውነቱን ልንገራችሁ ብሩክ ሄዷል፣ እንደሚታወቀው ሄዷል። ግን ያው በሄደበት እግሩ ተመልሶ መምጣቱ አይቀርም። በሄደበት መንገድ ተመልሶ መምጣቱ አይቀርም። ይህ ግልጽ የሆነ ሪያሊቲ ነገር ነው። ሀይሚና ብሩክም እንደማይለዩ 100% አውቃለሁ። ግን ሀይሚ ህመሟ ያሳመመኛል። የእውነት ለመናገር መጥፎ ቃል መጥፎ ንግግር ሲናገራት በተለይ ብሩክ ይሰማኛል። የእውነት ማለት ነው። እኔን የተናገረኝ ያህል ነው የሚሰማኝ። እና ሀይሚን ለቀቅ ብታረጋት ጥሩ ነው። ኑሮዋን ትኑርበት፣ ህይወቷን ትኑርበት፣ ህይወቷን ትምራበት እና የእሷን ስም ለማስጠቆር የእሷን ስም ለማስጠፋት የእሷን በቃ እሷን ጥፋተኛ ለማስባል የማይኬድበት ርቀት የለም። በፕራንክም ሰበብ ይሁን ድራማም ሊሆን ይችላል፣ ምንም ሊሆን ይችላል። እሷን ለማስሰደብ እሷን ለማስወቀስ እሷን ዝቅ ለማድረግ እሷን ከፍ 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 የምናረጋትን ሰዎች ዝቅ እንድናረጋት እንድናንቋሸሻት እንድንጠላት የሚደረገው ነገር ይቁም። በመቀጠል ደግሞ ቴዲና ሀይሚ ሲጀመር ምንም ግንኙነት የላቸውም። እንኳን እኛ ብሩክም ያውቃል። ሲጀመር ብሩክም እስኪ ልበል ብሎ የራሱን ጥፋት የራሱን ስህተት ለመሸፈን የተጠቀመው ነገር እንጂ ሀይሚና ቴዲ ምንም ነገር ሊኖራቸውም እንደማይችል እንደሌላቸው 100% ያውቃልና ሄኖክ ሲጀመር ልንገራችሁ ሚስጥሩን ዋናውን ሚስጥር ልንገራችሁ። ባለፈው ፍፄና ሄኖክ ወንድማችን ጓደኛችን ልንጠይቀው ልንሄድ ነው እያሉ ሄደው ነበረ ከሀይሚ ቤት ማለት ነው። ልክ ተወርቶ ወሬው እንደተጨረሰ ምናምን ጥሩ ጊዜ እያሳለፉ እያሉ ሁለታቸው ሲጀመር ሰላም ናቸው። እግዚአብሔር ምስክሬን። በተለይ ደግሞ ቡታጅራ ሲሆኑ ያላቸው ሰላም ያላቸው ፍቅር ያላቸው ደስታ ያላቸው መተሳሰብ ታሞ ራሱ ፈገግ ሲል ነበር። እንደዚህ ነው። ሀይሚም የሆነ ነገር ሆነ ራሱ ፈገግ ትላለች እሱ ጋር ስትሆንና በዛ ያችን ደስታ ያችን ሰዓት ያችን ሰከንድ ያችን ደቂቃ እንኳን ደስታቸውን እንዳያጣጥሙ አይታችኋል። ቴዲ ብር ብሎ ነው የመጣው ወደ ቤት በሚያሳዝን በሚገርም ሁኔታ። እና ታዲያ ይሄ ግጥምጥሞች ነው ብላችሁ ታስባላችሁ? ጅል ናችሁ እንደዛ ብላችሁ ካሰባችሁ። ሲጀመር ሄኖክ ነው ሆን ብሎ ነገር እየፈጠረ ያለው ሆን ብሎ። ብሩክ ራሱ የእውነት ለመናገር እንዲታመም ነው የሚፈልገው። ሀይሚና ብሩክን 100% እንዲለያዩ የሚፈልገው ሄኖክ ነው። በጣም ያልታወቀበት መሰሪ ነው። የምሬን ነው። አንዳንዴ ጠላታችሁ ማለት ነው ፊት ለፊት ሲመጣ የእውነት ትጋፈጡታላችሁ ወይ ደግሞ ትሸሹታላችሁ ወይ ትደበቃላችሁ። ግን ሚስጥረኛችሁ ሆኖ ውስጣችሁን የሚያውቅ ሰው አብሯችሁ የሚበላ ሰው አብሯችሁ የሚጠጣ ሰው በቅርባችሁ ያለ ሰው ነው ጥሩ እየመሰለ ውስጡ ግን እባብ ሆኖ ህይወታችሁን ሁሉ የሚያመሰቃቅለው። ሄኖክ ደውሎለት በስነ ስርዓት ከሄኖክ ጋር ይተዋወቃሉ። አውቀው ነው እንደዛ ድብድብ ራሱ የፈጠሩት ማለት በአውቀው የውሸታቸውን ማንም ሰው ምንም የእውነት ለመናገር ያልገመተው ነገር ነው። ግን ውሸት የምሬ ነው። ራሱ ደውሎለት ራሱ የመጣና ልክ እንደሚያዝን የሆነ ለሀይሚ ለብሩክ እንደሚያስብ ጓደኛ ይላል። ጓደኛው ከሆነ ካሰበ ለምን ከሚወዳት ሴት ጋር እንዲኖር ነው መፍቀድ ያለበት።
የሆነ አለ አይደል ችግሩን ፈትተው አንድ እንዲሆኑ ጥፋት እንኳን ቢኖርበት በቃ ቢኖርባት አጠፍታለች እኮ እኛም እናውቃለን፣ ችግር የለውም ትክክል ነው እውነት አለ። ግን ደግሞ በቃ ያለው ነገር በቃ ለኑሮ ሲባል ለትዳር ሲባል ለፍቅር ሲባል በቃ አለ አይደለ ተው በቃ ነገሩን እርሳው ብሎ ማባበል መናገር ወደ ራሱ እንዲመለስ ማድረግ ሲችል እሱ ግን በቃ ምንድን ነው አንተ ለእሷ ማስረዳት አይጠበቅብም ምናምን እያለ ማለት ነው። ዋናው ሴራውን እየጠነሰሰ ያለው ሄኖክ ነው። ለሄኖክ ደግሞ የእውነቴን ነው የምላችሁ ለእንትና ለቴዲ ማለት ነው ተመልካቾች ናቸው ሀይሚን በጣም የሚጠሉ ሰዎች እና ብሩክን ከሀይሚ መለየት የሚፈልጉ ሰዎች ደግሞ በጎን ማለት ነው ቲክቶክ ላይ ተሰብስበው የእውነቴን ለመናገር ቅምጦች አሉ፣ ስራ የሌላቸው ስራ ፈቶች ቦዘኔዎቹ። ሰው ስንት ደረጃ ላይ ደርሷል። እነሱ እዛ ቁጭ ብሎ የዛሬ 4 ዓመትም 5 ዓመትም የተቀመጡበት ቦታ እዛው ተቀምጠው እየተርመጠመጡ እንግዲህ ሀሳብ አስተያየት ለመስጠት እየሞከሩ ነው የሚገኙት። ሀይሚንና ብሩክን ለመለያየት ቆርጠው ተነስተዋል። የሚገርማችሁ ነገር ቴዲን ራሱ እንዲያደርግ እያሉ የልብ የሰጡት ለሱ እነሱ ናቸው። ምክንያቱም ሁሉም ኮሜንት የሚጽፈውን አይተው ነው የሚሰሩት። ዛሬ የሆነ ነገር ሲጻፍ ነገ የሆነ ነገር በቃ ያንን የያዙትን ይዘው ይመጣሉ። በቃ ተመልካች የጻፈውን ነገር ይዘው ይመጣሉ እና እንጂ ይሄ ልጅ ምንም ሲጀመር ምኑም ነገ ይወጣል ሲጀመር ማለት ስንቶቹም መጠው ተንጣጠው በመጡበት እግራቸው ነው ተመልሰው የሄዱትና ምንም የሚፈጠር ታሪክ የለም። ምንም አያመጣም። ምክንያቱም ይሄ ቁንጫ የሆነ ልጅ ነው። የእውነቴን ነው። ፍፄ ራሱ እንደ ቅርጫት ኳስ ማለት ነው ያንጠባጥቧል፣ ያነጥረዋል። ምንም አያመጣም። የእሱ የተፈታ ጉዳይ ነው። ግን ሀይሚን ለመጥላት፣ ሀይሚን ለማስጠላት፣ ሀይሚን ከብሩክ ለመለየት፣ ሀይሚና ብሩክ ከተለያዩ ሀይሚ በጣም የምትጎዳ አድርጋችሁ ስላችሁ እንዲህ ዙሪያ ጥምጥም በዙሪያው ያላችሁ ሁሉ በጣም ባለጌዎች፣ በጣም አስመሳዮች፣ የእሷን ደስታ የማትፈልጉ፣ የእሷን መከፋት፣ የእሷን ውድቀት የምትፈልጉ ብዙ ሰዎች አላችሁና ዛሬያው ስታለቅስ አንገቷን ደፍታ ስታዩት ደስተኛ ሆናችሁ ሊሆን ይችላል። ግን ደግሞ እመኑኝ ነገ ከነገ ወዲያ ታያላችሁ በብሩክ እቅፍ ውስጥ ገብታ እሱ ብቻ አይደለም 4 ልጆች ተወልደው እሱ ብቻ አይደለም አርጅተው ጸጉራቸው ሁሉ ሽበት በሽበት ሆኖ እጅግ በጣም ረዥም ዓመታትን ይኖራሉ። እናንተ እንደሆነ እዛ ቁጭ ብላችሁ ያላችሁበት ቦታ ሆናችሁ ወይ አታገቡ ወይ አትወልዱ ወይ ትዳር ኑሮ የላችሁ ወይ ፍቅር የሚባለውን ነገር አታውቁ። ዝም ብላችሁ ትርጉሙ ሳይገባችሁ የምትኖሩ ሰዎች ናችሁና እናንተ ናችሁ ከስራችሁ የምትቀሩት። እዛው ያላችሁበት ቦታ ቁጭ የምትሉ የሀይሚን ለውጥ አታዩዋትም? እንዴት እንዳማረባት፣ እንዴት በየቀኑ እየተዋበች፣ እንዴት ውበቷ እየጨመረ እየሄደ እንደሆነ። እናንተ ግን የዛሬ 1 ዓመትም የዛሬ 2 ዓመትም ውስጥ እዛው ቁጭ ብላችሁ ስለ ሀይሚ እያወራችሁ ደስ የሚለው ነገር ትበልጣችኋለች። እና ብሩክም ተሳስተሃል ወንድሜ፣ ተው ተመለስ። እኛ እንወድሃለን እናከብረሃለን። ግን እኔ እምወድህ ማከብርህ ይቅርታ አንደኛ ያው ሰው በመሆን ነው። በመቀጠል ደግሞ ለሀይሚ ያለህን ቦታ ያለህን ፍቅርና ክብር አይቼ ነው። ሁለተኛ ነገር ደግሞ በቃ የሴት ልጅ እንደዚህ ነው፣ ዋጋዋ እንዲህ ነው፣ በቃ ትርጉሙ ገብቶኛል፣ እንደዚህ ነው፣ በቃ የሴት ልጅ መከበር አለባት ምናምን በምትለው ነው። ግን በወሬ ብቻ አይደለም። ሀይሚንም እንደምትወዳት ትናገራለ፣ እንደምታከብራት ምናምን ትናገራለ። ግን ያ ነገር በወሬ ብቻ ሳይሆን በተግባርም ወርዶ ስናየው ነው ልናከብር ልንወድ የምንችለውና ከዛ ውጭ ግን ሀይሚን አስቀያሚ ቃል እየተናገርካት ሰው በሌላ ሰዓት ያ ልጅ በለመደበት እግሩ ሄኖክ ራሱ መጥቶ ምን እንደሚያደርጋት አይታወቅም። የምሬ ነው፣ ሊጎዳት ይችላል። ምንም ጓደኛዋ መርዝ የሆነ ልጅ ነው። በነገራችን ላይ በጣም አስቀያሚ አሽቃባጭ። ሲጀመር የእሱን አስተያየት የጠየቀው ሰው የለም። ሲቀጥል ደግሞ እንዲህ የሆነ ያለው እኔ እንጃ አላውቅም ምን እንደሚጠቅም የእሷን እኔ እንጃ። ብቻ ሀዘንሽን መከፋትሽን ያሳየን። መቼም ቢሆን አልቅሰሽ እንዳትመጪ ሀይሚዬ። ብሩክም ወደ ራስህ ተመለስ። ምንም የሄኖክም ምክርም የተመልካቾች የቅምጦች ወይ ደግሞ እነዚህ ቦዘኔዎች ስራ ፈቶች ወሬ ምንም አይጠቅምም። የእነሱን መስማት ገደል ነው የሚከትና ሀይሚን ልትጠብቃት ይገባል። ከጎኗ ልትሆን ይገባል። ቢያንስ ቤት እንኳን ቤት መቀየር አይጠበቅብሽም። በነገራችን ላይ ሀይሚዬ ይህንን ዝም ብለሽ ወይ ማሳሰር ነው ያለ ፈቃድሽ። ማንም ሰው ሊነካሽ እንዲጫፍሽ ሊነካሽ ወይ ደግሞ ክፉ ነገር እንኳን ሊናገርሽ አይችልም። ሕግ ባለበት ሀገር ነው የተቀመጥሽው ሀይሚዬ። ስለዚህ መስጋትም መፍራትም የለብሽም። በእርግጥ ከአስመሳይ ሰዎች ራሽን ጠብቂ። እናንችን ሊጥሉ የሚፈልጉ የሚያስቡ ብዙ ናቸው።
እና አይዞሽ፣ ያንቺን ከፍታም ደግሞ ያንቺን ደስታ የምንፈልግም ብዙ ሰዎች አለን። ብሩክ እመኑኝ ነገ ታቃናታ ያላችሁ ተመልሶ መጥቶ እሷ ጎን ሆኖ ኒንጃ ፍቅራቸውን ሲያጣጥሙ ታያላችሁ። ሴረር ቅጥል ድብን በሉ። ለጊዜው ግን ሳቁ፣ ለአንድ ቀን ብቻ ዛሬም ፈቅደንላችኋል፣ ሳቁ። በሀይሚ ሀዘን እየሳቃችሁ ነው ያላችሁት፣ በሀይሚ መከፋት እስኪ እናያለን። ይሄ ደስታችሁ እየሳቃችሁ እስከምን እንደሚቀጥል። ለማንኛውም እኔ ቅመማ እግዚአብሔር ይጠብቃት፣ እንወዳታለን። ክፉ ነገር አያጋጥማት። ብሩክም ቢሆን በሄድክበት ሁሉ ክፉ ነገር አያጋጥምህ። ግን እንዲህ ቱግ ቱግ ፍልት ፍልት ንጥር ንጥር ማለቱ ተገቢ አይደለም። አሁንም እየመከርኩ ነው፣ የሚጠቅምህን ነው እየነገርኩ የሚገኘው። ወደ ራስ ብትመለስ ኑሮን ብትኖረ የተሻለ ነው። ለሴትም ልጅ ክብር አለኝ ካልክ በዚህ ልክ ልትጎዳት፣ ልታናድዳ፣ ልታበሳጫት አይገባም። እልህ ውስጥም ልትገባም አይገባም። ብቻ ይሄንን ነው ልል የምችለው። አመሰግናለሁ።